اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان ጸጥ ስትሉ እናንተ ፊት ቀደም ብዬ መናገር ፈራውና በዚህ ነው የተውኩት ብለው ለአባታቸው ተናገሩ። ዑመር ምን አሉ? ለአን ተኩነ ቁልተሃ አሐቡ ኢለየ ሚን ከዛ ወከዛ። ይሄንማ መልስህ ቢሆን ኖሮ ለእኔ እጅግ በጣም የተወደደ በጣም ደስ ይለኝ ነበር አሉ። እንግዲህ ዒልም ላይ ሀይ አያስፈልግም። አንድ ሰው ካወቀ ሊናገር ችግር የለውም። አንዳንድ ጊዜ ሀያ ያለው ሰው እውቀት አያገኝም ይባላል እና እሳቸው ሀያን የከለከላቸው እንጂ ነገሩን ተረድተውታል፣ አውቀውት ነበር። ለአባታቸው ደግሞ ያንን መልስ ቢመልሱ ኑሮ በጣም ያስደስት ነበር። ይሄን መልስ ተናግረህ ቢሆን ኑሮ አሐቡ ኢለየ ሚን ከዛ ወከዛ ሚን ሑምሪ ነዓም፣ ከቀያይ ግመሎች በጣም ያስደስተኝ ነበር ብለው ዑመር ብን አልኸጣብ እንደተናገሩ ነው። ስለዚህ ሸጀረቱ ጠይባ ይሄ ሸጀረቱ ነኽላ ማለት ነው፣ የተምር ዛፍ ናት። በዛ ነው አላህ ሱብሓነሁ ወተዓላ የተውሂድን ቃል እንደዚሁም ሙእሚኖችን ምሳሌ ያደረገላቸው ማለት ነው። ቱእቲ ኡኩለሃ ኩለ ሒን ቢኢዝኒ ረቢሃ፣ ያቺ ዛፍ በየጊዜው ፍሬን ትሰጣለች፣ ጥቅምን ትሰጣለች። ከዛሊከ ልሙእሚን፣ ሙእሚን የሆነ ሰው እንደዚሁ በየጊዜው ወደ ሰማይ የሚወጣ ቁም ነገርን መልካም ስራን ይሰራል። ከዛሊከ ልሙእሚኑ ላ የዛሉ ዩርፈዑ ለሁ ዐመሉ ሷሊህ አናአ ሌይሊ ወአጥራፈ ነሃር ፊ ኩሊ ወቅቲን ወሒን፣ በየጊዜው የሚሰራቸው መልካም ስራዎች ወደ አላህ ሱብሓነሁ ወተዓላ ስለሚወጡ፣ ስለዚህ እሷ ጋር የሙእሚኖች ስራ ይመሳሰላል። ወየድሪቡ ላሁ ልአምሳለ ሊናስ፣ ለሰዎች ምሳሌን ያብራራል፣ በዚህ መልኩ ያስቀምጣል። ለዓለሁም የተዘከሩ፣ በምሳሌ የሚናገረው ለምንድን ነው? ሰዎች ሊመከሩ ሊገሰጹ፣ ነገሩን በደንብ አድርገው እንዲገባቸው ለማድረግ ነው አላህ ምሳሌዎችን የሚያስቀምጠው። ስለዚህ ከሊመቱል ኢማን ወከሊመቱት ተውሂድ እንደዚህ ነው ምሳሌው ብሎ አላህ ይነግረናል። በተቃራኒው ደግሞ ወመሰሉ ከሊመቲን ኸቢሳ፣ ይሄ ከሊመቱል ኩፍሪ የክህደት ቃል የኩፍር ቃል ደግሞ ምሳሌው ከሸጀረቲን ኸቢሳ መጥፎ ቆሻሻ እንደሆነ ዛፍ አምሳያ ነው አለ አላህ ሱብሓነሁ ወተዓላ። ያቺ ዛፍ አለቲ ላ አስለ ለሃ ወላ ሰባት፣ ወደ ውስጥ የጠለቀ ስር የሌላት በጣም መጥፎ የሆነች መራራ የሆነች ጥቅም የሌላት ዛፍ አለች እና እንደሷ ነው የክህደት ቃል ደግሞ ምሳሌዋ። እሷስ ማናት? ይሄ ሸጀረቱል ሐንظል ይላሉ። በምድር ላይ የሚንቀሳቀስ የሆነ እምቦይ የሚባል ነገር አለ። እሱ በጣም ይመራል፣ መርዛማ ነገር ነው። ስር የለው፣ ዝም ብሎ ከላይ ይሄዳል እንጂ ብድግ ቢያደርጉት የሚነሳ ነገር ነው። እንደዛ አምሳያ ነው የኩፍር ቃል ምሳሌዋ። ወጅቱሰብ ሚን ፈውቂል አርድ እስተውሲለት ሚን ፈውቂል አርድ፣ ከምድር በላይ የተነቀለች የተጎለሰሰች የሆነች ማለት ብድግ ማድረግ አንድ ሰው ይፈልግ ብድግ ያደርጋል። ማለሃ ሚን ቀራር፣ ለእሷ መደላደል የሌላት የሆነች። ከዛሊከ ከሊመቱል ኩፍሪ ላ አስለ ለሁ ወላ ፈርዕ፣ የክህደት ቃልም ወደ ታች የጠለቀ ስር የሌለው ወደ ላይ ደግሞ የዘለቀ ቅርንጫፍ የሌለው። ወከዛሊከ ላ የስዓዱ ሊልካፊሪ ዓመል፣ ተቀባይነት ያለው ወደ ሰማይ የሚወጣ ስራ የለው ከሃዲ የሆነ ሰው ወይም ደግሞ ከሊመተን ኸቢሳ የተላበሰ ሰው። ወላ ዩተቀበሉ ሚንሁ ሸይ፣ ምሳሌው እንደዛ ነው ብሎ አላህ ሱብሓነሁ ወተዓላ በአጭሩ ለሰው ልጆች በሚገባ መልኩ ይናገራል። ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢት፣ አላህ እኮ እነዚያን ያመኑ የሆኑ ሰዎች ከሊመተ ተውሂድን ከሊመተ ኢማንን የተቀበሉና የተገበሩ የሆኑ ሰዎች አላህ ያጸናቸዋል፣ ያረጋጋቸዋል። ቢልቀውሊ ሳቢት አይ ቢልቀውሊ ሳዲቅ፣ እውነት በሆነው ንግግር በከሊመቱ ተውሂድ፣ እንደዚሁም የተረጋጋ በሆነው ንግግር የተረጋገጠ በሆነው ንግግር አላህ ያጸናቸዋል። የት? ፊል ሐያቲ ዱንያ፣ እዚሁ በዱንያ ህይወት ማለት ነው። ኢዝ አታሁም ሹበን፣ ብዙ ውዥንብሮች ብዥታዎች በሚያጋጥማቸው ጊዜ የተውሂድ ሰዎች ይጸናሉ። ለመጣው ውዥንብር ሁሉ እጅ አይሰጡም ማለት ነው።
ጠንክረው በዛው በተውሂዳቸው ላይ እንዲቀጥሉ አላህ ያደርጋቸዋል። ወፊል አኺራ ወደፊትም ደግሞ አኺራ ላይ በከሊመት ተውሂድ ላይ እንዲጸኑ አላህ ያደርጋቸዋል። በአኺራ የተባለው ፊ ሱአሊ ፊል ቀብር ይላሉ። ቀብር ላይ ባለ ጥያቄ ያው ወደ አኺራ ስለሚታሰብ እሱም በዛ ጊዜ መላኢኮች ጥያቄን በሚጠይቁት ጊዜ አላህ ሱብሓነሁ ወተዓላ ትክክለኛው በሆነው ንግግር አላህ ያጸናዋል። በራ ብኑ ዓዚብ ረዲየላሁ ተዓላ ባወሩት ሐዲስ ምን ይላሉ? አነ ነቢይ ዓለይሂ ሰላቱ ወሰላም ቃል አልሙስሊሙ ኢዛ ሱኢለ ፊል ቀብር፣ አንድ ሙስሊም የሆነ ሰው በቀብር ውስጥ በሚጠየቅ ጊዜ ጥያቄዎች፣ ሶስት ጥያቄዎች አሉ። መን ረቡክ ወማ ዲኑክ ወመን ነቢዩክ። እነዚህ ጥያቄዎች አሉና ሸሂደ አን ላ ኢላሃ ኢለላሁ ወአነ ሙሐመደን ረሱሉላህ፣ ከአላህ በስተቀር በትክክል የሚመለክ አምላክ የለም፣ ነቢዩ ሙሐመድም ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው ብሎ ይመሰክራል አንድ ሙስሊም የሆነ ሰው። ፈዛሊከ ቀውሉላሂ ዐዘ ወጀል ዩሰቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢቲ ፊል ሐያቲ ዱንያ ወፊል አኺራ ማለት ትርጉሙ ይህ ነው። ወፊል አኺራ ማለት ቀብር ጥያቄ ላይ በተውሂድ ላይ የኖረን ሰው አላህ ትክክለኛውን መልስ ይገጥመዋል፣ በዛም ያጸናዋል። እንደዚሁ ኢብኑ ጣውስም ይህንኑ አረጋግጠዋል። وعن عثمان رضي الله عنه قال كان النبي صلى الله عليه وسلم إذا فرغ من دفن الرجل وقف عليه وقال ነቢዩ ዓለይሂ ሰላቱ ወሰላም አንድ የሞተን ሰው ቀብረው ሲጨርሱ መጨረሻ ላይ ከተቀበረ በኋላ እስተግፊሩ ሊአኺኩም ለወንድማችሁ ምህረትን ጠይቁለት ብለው አዘዙ። ቀብሩ ከተጠናቀቀ በኋላ እስትግፋር አድርጉለት፣ አላሁመ ግፊር ለሁ አላሁ ይማረው ይቅር በለው ብላችሁ ዱዓ አድርጉለት። ወስአሉሁ ወስአሉ ለሁ ተስቢት ለሱም ደግሞ ጥንካሬን ጽናትንም ከአላህ ጠይቁለት። ፈኢነሁ ልአነ ዩስአል አሁን እሱ ይጠየቃልና። ቀብሩ ተጠናቅቆ ሲያበቃ መላኢኮች ወዲያው ገብተው ጥያቄያቸውን ስለሚጠይቁ ጥያቄው ደግሞ ጥያቄውን በማጥናት የሚመጣ መልስ አይደለም፣ ውስጡ ላይ ባለው ኢማንና በተውሂዱ ጥንካሬ እንጂ ዱንያ ላይ ያን ነገር ያውቀዋል አያውቀውም የሚባል ነገር የአኺራው ጥያቄ እንደ ዱንያው ጥያቄ አይደለም። የዱንያ ጥያቄ በእውቀት ነው የሚመለሰው። ያኛው ግን እውቀት ቢኖርም ትክክለኛ ሰው ካልሆነ አላህ ሱብሓነሁ ወተዓላ እንዲደናበር ያደርገዋል። ስለዚህ ለጥያቄው ጽናትን እንዲሰጠው ዱዓ አድርጉለት ብለው አዘዋል። ይህም ሱና ነው። ከተቀበረ በኋላ ያሲን መቅራት ምናምን ሳይሆን ሱናው ለሰውየው ዱዓ ማድረግ አላሁመ ሰቢትሁ ብሎ ለጥያቄው ትክክለኛውን መልስ አላህ እንዲወፍቀው ለሱ ዱዓ ማድረግ ሀዛ ሁወ ሱና። አለም ተረ ኢለ ለዚነ በደሉ ኒዕመተላህ፣ አላየህምን ወደ እነዚያ ሰዎች የአላህን ጸጋ አላህ ትልቅ ውለታ ውሎላቸው ያን ውለታ ግን ኩፍራ ወደ ክህደት የቀየሩ ሰዎች፣ ውለታ ቢስ የሆኑ ሰዎች አሉ። ወደ እነሱ አላየህምን አላቸው። እነዚህ ሰዎች እነማን ናቸው? ብዙዎች እንደሚሉት ሁም ኩፋሩ ቁረይሽ፣ የመካ ኩፋሮች ናቸው። የነቢዩ ዓለይሂ ሰላቱ ወሰላም ቤተሰቦች ናቸው። ከመካከላቸው የራሳቸውን ወገን አላህ ሱብሓነሁ ወተዓላ ነቢይ አድርጎ ልኮላቸው ቁርአንን በቋንቋቸው አውርዶላቸው የሐረም ሰዎች አድርጓቸው እዛው በጣም ብዙ የሆኑ ኒዕማዎችን አድርጎላቸው፣ ነገር ግን እነሱ በነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ የካዱ ሰዎች ሆነዋል። እንዲህ አይነት የአላህን ውለታ ወደ ክህደት የቀየሩ ሰዎች አሉ። ወአሐሉ ቀውመሁም ዳረል በዋር፣ ወገኖቻቸውን በዚህ በጥመት ጥሪ ወደ ጥመት ራሳቸውን ጠማው፣ ወደዛም ሌሎችን ጥሪ እያደረጉ እስልምናን እንዳይቀበሉ ሰዎችን እየከለከሉ ህዝቦቻቸውን የጥፋትን ሀገር ያሰፈሩ የሆኑ ሰዎች አሉ። ወደ እነሱ አላየህምን? ይሄ በጣም መጥፎ ስራ ነው፣ የሚወቀሱበት የሆነ ነው። ምክንያቱ በእነሱ ይምጣ እንጂ፣ ነገር ግን አላህ ሱብሓነሁ ወተዓላ ውለታን ውሎለት የማያስመሰግን ሁሉ ኒዕማውን የሚክድ ሁሉ እዚህ ውስጥ ይካተታል። አላህ ሱብሓነሁ ወተዓላ ባለፈው እንዳየነው ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም አዛቢ ለሸዲድ እንደተባለው አንድ ሰው በተሰጠው ኒዕማ የማያመሰግን ከሆነ ያው ኒዕማውን አላህ ሱብሓነሁ ወተዓላ ይወስድበታል። ጀሃነማ የጥፋት ሀገር ማነች? ጀሃነም ነች። ጀሃነም ውስጥ ወገኖቻቸውን ህዝቦቻቸውን ያሰፈሩ የሆኑ የስለውነሃ ጀሃነምን ይገቧታል። ወቢእሰል ቀራር ጀሃነም ደግሞ መረጋጊያ መደላደያነቷ ከፋች
እጅግ በጣም የከፋ ሀገር ስለሆነ የቅጣት የስቃይ ሀገር ስለሆነ ማለት ነው። ወጀዐሉ ሊላሂ አንዳዳ ለአላህ ስብሓነሁ ወተዓላ ሹረካዎችን ጓደኛዎችን አደረጉ። ሊዩዲሉ አን ሰቢሊ ከአላህ መንገድ እነሱ ሰዎችን ሊያሳስቱ ከአላህ ውጭ ያለን ያመልካሉ፣ ሌሎችንም ያን ነገር እንዲያመልኩ ሲያደርጉ ሰዎችን አሳሳቱ። ራሳቸው ጠሞ ሌላውን ማጠመው ማለት ነው። ወይም ሊዩዲሉ አን ሰቢሊ ሊጠሙ ከአላህ ውጭ ሌሎችን ለአላህ ተጋሪ ጓደኛ ያደረጉ ይላል። ثم قال مهددا لهم ومتوعدا لهم على لسان نبي محمد صلى الله عليه وسلم الله سبحانه وتعالى መጨረሻ ላይ የዛቻ ቃሉን ሊናገር ምን አለ? ቁል ብለህ በል ለእንዲህ ያሉት ሰዎች ለአላህ ሹረካ ላደረጉ ሰዎች በላቸው፣ ተመተዑ ተጣቀሙ በላቸው። እዚህ ዱንያ ላይ ያው መታል ሐያት ዱንያ የዚች የቅርቧን ህይወት መጣቀም ተጣቀሙ፣ ችግር የለም። ዱንያ አላህ ዘንዳ ምንም ቦታ ስለሌላት ለጥላቶቹ ለሁሉም ለወዳጆቹም የሚሰጣት ሀገር ነች። የቻላችሁትን ነገር ሁሉ ዱንያ ላይ ስሩ ማለት ተመተዑ ማለት መህማ ቀደርቱም ዐለይሂ ቢዱንያ ፈፍዐሉ። መጨረሻ ግን ማምለጫ የላችሁ። ፈማማ የኩን ሚን ሸይ የሆነው ቢሆን መጨረሻ ላይ ፈኢነ መሲረኩም ኢለናር የእናንተ መመለሻችሁና የመጨረሻ ማረፊያችሁ እሳት ናትና እዚህ ዱንያ ላይ ያው እንግዲህ የበሰበሰ ዝናብ አይፈራም ነው። መስመር ስታችኋል። የፈለጋችሁትን ሽርኩንም ኩፍሩንም ሌላውንም አተራምሳችሁ መሄድ ትችላላችሁ። የሚበላ የሚጠጣው መጨረሻ ግን የምትመለሱት ወደ እሳት ነው ብለህ በላቸው የሚል ይህ ትልቅ የሆነ ዛቻ ነው። ይሄንን ለማስተካከል ከፈለጋችሁ ከወዲሁ ተውባ አድርጋችሁ መመለስ። ግን እንገፋበታለን ካላችሁ እኛ እናንተን የምንጠብቃችሁ እሳትን አዘጋጅተን ነው ይላል። ወቢሃዛ ነክተፊ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርቡበት ቻናል ነው። ቻናሉን ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።